አላችሁ። አሁን እሱ እንደዚህ የሚሳደብ ይመስላችኋል? እኔ ራሴ እንዲህ ነው ትለኝ ማሚ፣ አሁን ይሄንን አታምኝ። እኔ ራሴ እኮ ከእናንተ የበለጠ እኮ እንዲህ ያለን እኮ ምላት። ሌላውን የሚያደርገውን ነገር እናያለን። ሸርሙጣ ብሎ ሲሳደባል። ምክንያቱም እኔ አሁን ሸርሙጣ ብዬ መሳደብ እችላለሁ፣ ችግር የለብኝ። ከልቤ ግን አይደለም። አስቀያሚ ነውረኛል ይላል። እኔ ራሴ ለምናት ትስቃለች። ሰው አምንም እኔ ራሴ ምን አይነት ሰው ጋር ነው የምኖረው የነበረው? አንተ እንደዚህ ትላለህ። ሌላ ስድብ መርጥ ደግሞ ሰው ደግሞ እንደዚህ አይነት ስድብ አትወድም። እኔም በጣም የምጠላው ስድብ በነገራችን ላይ እየነዳች ተጋጭ ይላታል። ተጋጭ እየነዳች በቃ እየነዳች እንድትጋጭ ራሷ እንድታጠፋ በሙሉ ይሰድባት ይላት ነበር። ተጋጭ ይህንን ለፊ አታልፊም እንዴ? ምናልባት እንደዚህ የነዳች ራሷ ስርዓቷን በጣም ጎበዝ ድራይቭ ናት። ሳምሪ በጣም ጎበዝ ነገር እኮ የለም በነገራችን ላይ ሞክሯል እኮ እሱን ሀሽሽ ለመሸጥ አህያ። አንተ እኔ ጨዋ ነኝ ጡዘታም ያንን ቢጫ ልብስ ለብሶት እዚህ ላቸው ፀጉሩን እንዲያርጉ እንደደነሰ ጊዜ ሀሽሽ ሻጭ ይሄ አረቦች ይሰጡታል። ይመጣና እዛው ላበሾች ይሸጥላቸዋል። የማን ይንገር አንተ ጉደኛ ሀሽሻ ደግሞ እንደ ጨዋ ራስን እንደ ጨዋ አሁንም እንደዚህ ፍዝዝ የምትለው አንተ ሙላችሁ ፍዝዝ በቃ ፍዝዝ ይላል። በቃ ስራ ነው በቃ ድድብ ስራ ነው። ጓደኞቹ አብሮ አይደል የሚያጨሱት? እኔ ራሴ ስሰማ ይሄ የኔ ልጅ ጋራ ያለው ሰው እሱ ነው ካለምንም ነገር እንደዚህ ቆንጆ ለውጥ እኮ ነው። ከዱርዬነት ወዲያውኑ ብሎ ማለት የቡና ሱስ እንኳን መደበቅ ማልችል ሴት ነኝ። ጎበዝ ነገር ጎበዝ ጀግና ነው። በጣም ጀግና ሲነግሯችሁ እኮ ላታጨስ ነው እንዴ? ተጋጭ ሚል አልሰጥም። ለማንኛውም በዘራችን እንዳይደርስ ልጆቹ ስፖርት መግባት አለባቸው። አዳሚ ትልቅ እግር እንዲኖሩ እዚህ ጋር እንደ አያቱ እንደ እናቱ ተለቅ ያለ እግር ኖሮት እንዲህ በአንተ እንዳይወጣ። ኩሽና ከኩሽና ደግሞ አንተን አንለው ኩሽና ውስጥ እንዲል ከሰከስ አላረገው። ትረዱኛላችሁ አይደለም? የልጅ ልጄ ደህና ቦታ እንዲደርስ ትልቅ እግር እንዲኖር በተፈጥሮ ከሌለ በሰው ሰራሽ እናመጥ በስፖርት እናመጣዋለን። ወንዳ ወንድ እንዲሁ ይህም የዘሬና ዘርዘበኝ ነው እንዳይመጣ እንከላከላለን። እድሜ ይስጠኝ እንጂ እንዳይመጣ አይቀርም። ዘር አይደል? የእግር ቀጫጫነትን በጋራ እንከላከላለን። የአገር ቅጥነትን በጋራ እንከላከላለን። ወንድ እንዲሆን ወንድ ወጥቶ እውቀት አለው በእውቀቱ ከሌለው በጉልበቱ ሰርቶ እንዲበላ ሚስቱን እንዲያከብር አድርገን ነው ወንድ ልጆቻቸው የልጅ ልጅ ማሳደገው ሚስቱን እንዲያከብር። ሴትን ባጠቃላይ እንዳይኮነ የቆጨሽ ነገር አለ። እኔ እግረ ቀጭን ዘረዳሃ እግረ ቀጭን የሙጀሊያምና የጠንቋይ ዘር እኔ ጠንቋይ ዘር አይናፍቀኝ። እኔ እግዚአብሔርን በሚያመልኩት በእነሱ ነው። እነሱ ይናፍቁኛል። ቤተክርስቲያን የሚሄዱት እግዚአብሔርን የሚያመልኩት እኔ እነሱ ናቸው የሚናፍቁኝ። ሰዎች ዝዋይ ድረስ እየሄዱ በሚያስተበትቡ ሰዎች እኔ አልቀናም። የሚሄዱበትን በሙሉ እኮ የሚያውቅ ሰው እኮ አለ። ጠንቋያቸው ማለት ነው። ዝዋይ ነው የሚሄዱት ለጥንቆላ። ዝዋይ ድረስ የሚሄዱ ለማስጠንቆል። ግን እኔ የምለው የእነሱ ጠንቋይ ከኮንዶሚኒየም ቤት መስራት እኮ ምንም። እኔ ጠንቋይ ከሆነ ቢሊየን ብር መስጠት አለበት ብዬ ነው የማምነው። ብሮችን ምንድነው ኮንዶሚኒየም ቤት ሳትጠነቁል እኮ የምትሰራው እኮ ነው። ዋትስ ዲፈረንት? ጠንቋይ ቤት ሄደ ላይፍን ለሰይጣን የምትሰጥ ከሆነ ሚሊዮነር መሆን አለብህ። ጥንቆላ እኮ ተጋጭቶባቸው ነው አልሄዱም መሰለኝ። አንዳንድ ኮንዶሚኒየም ቤት ሲያገኙ ከባድ ቤት ሲወጡ እናትየው ጥንቆላ ቤት አልሄዱ።
ለዛ ነው የገቢ ምንጫቸው የተቋረጠው። ልጆች አይደለም ለምን 16 ልጅ አይኖር? ምን አገባኝ? ለእኔ ልጄስ ያ አስወጥቼ ቤቴ ገብቼ ቆጭ ብድር የማይመልስ እናት አይኖርም። ደግሞ እንደኔ ያለችው እናት ያው ልጄ በሰራችው ቤት ቪዲዮ እኮ ነው እንዲህ ቪዲዮ ነው ይሄም የተሰራው በሷ ያ ግን ለቪዲዮ ወንድ ልጅ ሚስቱን አስወጥቶ ውጪ ብሎ እቃውን ጭኖ መጠት ራሱ ከጓደኞቹ ጋር ታክ አድርጎ ነው የሚጨርሰው። ይሄ ቤት የኔ ልጄ ወንዱ ልጄ ሴቷ ልጄ የሰሩት ነው። እሳቸው ቪዲዮ ላይ በመሳተፍ እና ቪዲዮ ሰርተን ብንናምጣ በማለት ነው ያው በመስራቱ ላይ አሁን ራሱ መቻለቅ ይሄ እኮ ነካ ብታረጉት የለም ይወድቃል። እዚህ ጋር ነካ ብታ እኔ ዋሽ ማሽን አለ ከቤት የወሰዱት የዘረፉት ዋሽ ማሽን አለ። ትሮክ ማሽኑን ደግሞ ከሰልባጅ ተራ ነው የገዙት። እነሱ ሰዎች እኮ ምንም ያወጡት ነገር እኮ የለም። ምንም ገና አሁን ነው እንግዲህ እየጣራችሁ ነው አይደለ? እንደ መፍትሄ ምን ይሁን? ገደል ይግባ። ምን አገባኝ? እንደ መፍትሄ ምን ገደል ይግባ። እንደ መፍትሄ እሱ ነው። እንደዚህ አይነት ሰው ለሌሎች ለወደፊቷም ለሴቷም ሻንጣ ራሱ ከኔ ያሰሩት ፌርዶስ ሻንጣ 7 ሻንጣ ከ7 ሻንጣ 2 ነው ያገኘሁት። 3 ሻንጣ አግኝቻለሁ። አንዱ የለም ተውት። በርበሬ ነው ሸጠው። ምን ያልተዘረፍኩት ዕቃ አለ? ዋሽ ማሽን በሙሉ ዘርፈውኛል። ዋሽ ማሽን እንዴት ተሸክሞት መጡ ነው እረስቸዋለሁ። ነው እሱን ራሱ ገና ይፈርድበታል። 7 ሻንጣ 2 ሻንጣ ነብሳለሁ። አሁን አለ ሻንጣ እሱንም ሻንጣውን መጥቶ ለካ እሱ ነበረ ሂጂ አምጪ ብሎ አዳምን እርጉዞና ማለት ነው። ምን ልብሴን ትወስዳለች ሳታስፈቅድ ጫማዬን ትወስዳለች። እሱም አለ ገና አለ እሱ ትውሰድ። እሷ ልብሴን ትውሰድ። ይኸውላ ሰው እየዘረፈ ሀብታም ይሆናል እንዴ? ይሄ እኮ የኛም ንብረት አለበት ማለት እኮ ነው። ንብረቱ ላይ እኮ ሻንጣዬን አይደለም ንብረቴንም አስመልሻለሁ። ቤት ተገዛልኝ እኮ ከሱቅ። ልጆች ናቸው የትም አያወጡም። ትምህርት የላቸውም። ያ እንዲህ የላቸው ምን ያደርግላት? ቤት ውስጥ አይደለም እንዲህ ነው የሚለው። እንድትገዛ አይፈቅድላትም። ለሱ ራሷን ያዋት እስቲ ራሷን እስቲ ሳምሪ እንደ ሴት ዘንጣ ያያችሁበትን ቀን ንገሩ። ቁምሳጥኗን ብናየው እኔ ከማልቀስ ውጭ ሌላ ምን ነገር አይደለም። ከማልቀስ ውጭ ብትገዛ እንኳን አገር ቤት ስትይ ተመልሳ ይዛት መጣ። ማን እንደሚወስዷት እኔ ገዛውላት። መጀመሪያ ላይ ከታይላንድ 2 ሻንጣ ልብስ ነው ለሁለቱም ይዤ የመጣሁት። 2 ሻንጣ ልብስ ጠየኳት። የት ሄደላት አለ። እኔ እንጃ አገር ቤት ይዤ ነበር። ይዤው አልመጣሁትም። ጭንቅላቷን ብሬኖሽ አድርገውት ልጅቷን ባዶ አድርገዋታል። በነገራችን ላይ ባዶ አድርገዋታል። ሳምሪ ገና ልትሞላ ስትል ደግሞ እናንተ ጓ አረጋችኋት። ሳምሪ ባለማስታወስ ላይ ናት ያለችው። እውነቱን ነጋገር ከተባለ ሳምሪ ምንም የምታስታውሰው ነገር የለም መስጠት እንጂ ምንም በቃ ስጭን ነው ላኪ ነው ከልብሱም ከምኑም ያንን ደግሞ የኔ እህቴ አይተዋለች። ገና ሻንጣ ልክ እነሱ ክላስ ገብቼ ቁጭ ብዬ እያወራሁትኝ ስንገባለች ገና ሻንጣ ከፈት ሲላለች እናትየዋ አትቀር የአክስት ልጅ አይቀር ትናንሾቹ ወንዶች አይቀር ወይኔ ሲያምር ሳምርዬ ወይ እንውሰድ እንኳን ብሎ አያስፈቅዶት እንውሰድ ብሎ አያስፈቅዷትም። የለም ስትመለስ ልብሱ ተጣልተው በታትነው ተቃውን ተጣልተው አንዱ የዛ ካንዱ ለእኔ ለቤተሰቦች የላኩትኝ ጦርነት እኔ ቤተሰቦችን ጠየቅኩኝ። 1 ሻንጣ ልብስ ብልክ እርሜን ከ2 ዓመት በፊት 1 ሻንጣ ልብስ አንድ ምስኪን ዳ አክስታለች። እኔ የቴም እናቴን ፈልገው አይደለም ላኩላት። ጠየቅኳት
ስጠይቃት የደረሰኝ አለች የህፃን ልብስ ነው። ተሳስተው የህፃን ልብስ ነው የደረሰኝ አለች። ጃኬት አልደረሰሽም? አልደረሰኝ። ፑማ የሚል ጫማ አልደረሰሽም? አልደረሰኝ። እንዲህ አልደረሰኝ። ሳምሪ ተሳስተሽ ነው ሰተሻቸው ነው? እኔ አላቅም። ሳምሪ እኮ ትንሽ ብትቆይ እኛ ቤት መታ ትዘርፍ ነበር። ትዘርፋለች። የዛሬ 2 ዓመት ከኔ ጋር የዛሬ ዓመት የተጣላ ነው። አሁኑኑ ብር አምጫለች። አሁኑኑ አልሰጥም አልኳት። የመጨረሻ እግዚአብሔር መልሷት ነው እንጂ ሂጂና ገለሽ የሆነ ነገር አምጪ ብላት ታደርጋለች። ሌባ የሌባ ዘሮች፣ ሌባ የሌባ ዘሮች፣ ሌባ የሌባ ዘሮች፣ ሞላጫዎች፣ ደሃዎች፣ ብስብሶች፣ ግሞች፣ የገማችሁ ሌባ ደሃ ጥንቦች ናችሁ። ከ20 ሺህ አሁን እንደዚህ ሁላ የሆኑት ምክንያቱም መኪና ካልገዛሽ ብሎ እንቅ ማንን ሆዴን ለማስቀናት ሆዴ ሲገባ እኛ ቤት ውስጥ ታሪካቸው የሚታየ ነው የመሰለ ሆዴን ለማስቀናት ከሆዴ ጋር በጣም ፉክክር አለባቸው። ከጓደኞቹ ጋር በቃ እሱ ከጓደኞቹ ጋር ፉክክሩ በሙሉ ከነዚህ ምስኪን ከነ ቴዳ ከነ ዳጊ ከነ ሆዴ ጋር ሆዴን ለማስቀናት ካልወለድሽ ሲላት እሷ አቅም ስለቸገራት ባንክ መሄድ ስላልፈለገች እኔ ጋር ነው የመጣች። 20 ሺህ አሪ ሴሪየስ አልኳት። 20 ሺህ ለምን ሰጥሽ? አባታችን የሰጠን ገንዘብ አለ ስጭን፣ በፍርድ ቤት ጠይቂ። በፍርድ ለእናቴ እንዲያርገች በፍርድ ራሱ ነበር ሆዴ ነበር ስንሰዳደብ ከሳምሪ ጋር አልሰጥሽም። ለዚህ ነው ይሁላ ይሄ ሌባ የውሻ ልጅ ሌባ ወሮ በላ እስከነዘሩ ደም ጠጪዎች ሌቦች እንደናንተ አይነት ወንድ እኔ ቢዝነስ ነው የምፈልገው። ቢዝነስ ነው የምትፈልገው? እግርህን ልክ ጥፍር ደግሞ እኮ ሲቀመጥ እኔ በፍጹም የሰው ልጅ በዚህ መልኩ ልጠላው አልችልም። ሲቀመጥ እኔ እንዴት አድርጋ ወንዲሁ ሴት እንዴት ነው የሚቀመጡ? እንደዚህ ነው የሚቀመጡ። ዝም ብላቸው እግሩ እንደዚህ አነባብሩ። ወንድ ልጅ እንዴት ሆና አነባብሩ የተቀመጠ ለታ አውጥተሽ ነው መጣል ያለብሽ። አውጥተሽ ወንድ ልጅ እንደዚህ ነው የሚቀመጥ፣ እንዲህ ነው የሚቀመጥ፣ ወይ እንደዚህ ነው የሚቀመጥ፣ እንዲህ ነው የሚቀመጥ። እጁ የለም የኔ እጅ። እኔ አሁን ለነገሩ ሰራተኛ ነው ዝንጠብ ሰራተኛ ነው። እኔ ቤቴ ውስጥ ስንደፋደፍ ነው የምወደው። ሌላ አይደለም ውጭ ካልሆነ ውጭ በእግሬ በዚህ በክረምት 30-40 ደቂቃ በእግሬ ካልሄድኩኝ ላብድ ነው የምደርሰው። ያመኛል፣ ይጨንቀኛል። እና እዚህ ራሱ ጭንቅ ያለኝ ነገር ቢኖር አለመውጣት። በቃ እንደ ልቤ የምትራመዱበት የለም። እኛ ጋር እንደ ጫካ ነገር አለች ወክ የምትበሉባት ንጹህ አየር የምትወስዱባት። ይዣችሁ ብዙ ጊዜ ሄድ ነበረ ዩቱብ ላይ ያለ ትዝ ይላችሁ እንደሆነ የሆነ ንጹህ አየር ንጹህ ነገር ካልቀመስኩኝ እበጂ በቃ ላብድ ነው የምደርሰው። ሴት ወይዘሮ እኔ የምፈልገው ቢዝነስ መስራት ነው። ዌር ኢዝ ዩር ጭንቅላት? ዌር ኢዝ ዩር ማይንድ? ፈርስት ጎ ስኩል ሪድ ሰምቲንግ ኤንድ ዜን ዩ ሜክ ኢት ዩ ሜክ ቢዝነስ። በሴት ላብ ለዚያውም በልጅህ አንተ ሽማግሌ ቆርቆንዳ ሽማግሌ በሴት ላ ከዛ ምን ይላል? ይመጣና ይሄ እምስላሹ ይመጣና የሚገርማችሁ ነገር እንዲያውም ሴቶች የሚሰራ ሰው ልትወዱ ይገባል። ኦፍኮርስ ተነስቶ ስራውን ሰርቶ ቤት መስራት አይደለም። መጀመሪያ ቢዝነስ ማይንድ ቢኖረው ኖሮ 3 ድንጋይ ከመቆፈር ይልቅ ሰርቶ የሚያስገባ ነገር ይደረጋል። እሱ ግን የፈለገው ምንድን ነው? በነገራችን ላይ ቤትም በስሟ እንዲኖር መጀመሪያ አልፈለገም። እሷ ናት ኖ ብላ ያደረገችው። እግዚአብሔር ሲያነቃ የሆነ ቦታ ላይ ያስተኛታል፣ የሆነ ቦታ ላይ ያነቃታል። ቅዱስ ሚካኤል ሲጠብቃት፣ የምታምነው ቅዱስ ሚካኤል ሲጠብቃት
ነገር ልንገር፣ ለእኔ አሁን እንኳን እግዚአብሔር ልጄ ላይ ያስገባ እንኳን አተረፋት። ዩኒቨርሲቲ ገብታን የወጣችሁ ላይፍን ተማረችው። ከዚህ በኋላ ልንገር አይደለም ጠንካራ ሴትም ሆና ዓለምን ካላስጠራችን ይጂ አይደለም እንደሷ ያሉትን ሰዎች በሙሉ የምታነቃ የምትወጣ ስንቱ እንደሚጽፍ ታውቃላችሁ? በሷ እንደሷ ህይወት ያላቸው እንዴት አድርገሽ ነው ግን የወጣሽው ከዚህ ሰው ነው የሚሏት። ተመሳሳይ ህይወት ያላቸው በሷ እድሜ ያሉ 3-4 ልጆች ይዘው ኢንስታግራም ላይ ቲክቶክ ላይ ቁጭ ብለው የሚያለቅሱ እንደዚህ አይነት ጀግና ሴት ልትሸለም ነው የሚገባት። ከመሸለም አልፋ ለሌሎች እህቶቿ መስዋዕት መሆን ካለብን እንሆናለን። ካሁን በኋላ እኛ ስራችን እንዲያውም ከዚህ በኋላ በእንደዚህ አይነት ውስጥ ያሉትን ሴቶች መርዳትና መርዳት በምንችለው አቅም ምክንያቱም ብዙ የጨነቃቸው ሴቶች አሉ። ጦርነት የዓለም ዲፕሎማቲክ ይፈተዋል። የቤት ውስጥን ጦርነት ግን የፋሚሊ ራይት እንኳን አይልም ራሳችን በጥሰን ካልወጣን በስተቀር። በዛ ላይ በእንደዚህ አይነት ጅቦች በእኛ ባህል ማለት ነው። የእኛ ባህል ቆሻሻ ባህል ነው። ቆሻሻ እንደኛ ባህል ቆሻሻ የለም በዚህ ምድር የለም። ቆሻሻ ባህል ነው። ከእንደገና አዳሚ ወንድ ልጅሽን አሳድግ፣ ሴት ልጅሽን አለ። ሁላችንም ሴት ልጅ እንዲዳትሰ ወንድ ልጅሽ ላይ ተጠንቀቂ። ወንዱ ልጅሽ በድሎ ሲመጣ፣ ወንዱ ልጅሽ የሆነ ነገር አድርጎ ሲመጣ ያ ስቶፕ በዩ፣ እንዳይበድል አስተምሪው፣ ሴትን እንዲያከብር አስተምሪው። ይወት አለች ጅጅል ይወት እናት ነሽ የተዋለደ ሰው ተለያይቶ ኑኑችን ግም አውጡልኝ። ራሱ ከባድ ነው። ለልጆቻቸው ማሪያቸው በቃታያቸው ሮብሳ አንቺንስ መድኃኒዓለም እንደው ዛሬ ቅዳሜ ነው ወጥተሽ አትመለሽ። እንዳንቺ ያለው ግም ነው ይዞን ወደ ኋላ የሚጎትተን እኮ አልኩሽ። ወጥተሽ አትመለሽ። እኔ ለእንዳንቺ አይነቱ እንዝላልና ያ በግ አትጠቅሚማቸው። አንቺ እዚህ ምድር ላይ አትጠቅሚ፣ ምንም አትጠቅሚ። አንቺ ቢቀጠቅጡሽ አይገባሽም። አንቺ ራስሽ ይሄኔ አንቺ ነፈዝ ነሽ ሲጀመር። ይሄኔ ባልሽ 5 ሚስት አለው በላይሽ ላይ ያ አንቺ እኔ ተኝተሽ ፈስሽ ነው ድር የምታረጊ። የሴት አሰዳቢ ገረድ አድርጎ ነው ያስቀመጥሽ። ይመኝ እንደ ሚስት አይደለም የሚቆጥርሽ። እንደዚህ አይነት ሴቶች ናችሁ። ትወጡና ምን ትላላችሁ መሰላችሁ? ተዋልደዋል እኮ እናትየው ናት እኮ እንዲህ ናት እኮ እንደዚህ በዚህ ወታ ገብታ እኮ ነው። አሩ ሲሪየስ። እኔም እዚህ ቤት በቁጥር ነው የመጣሁት። በቁጥር መጥቻለሁ። ለምን እንደጠላሁትና ለምን እንዳስጠላኝ ታውቃላችሁ? የመጀመሪያ ቀን እኔ ሰውን የመጀመሪያ ቀን የማይበት እኔ ሰው ብዙ ጊዜ አንዳንድ ሰው ጊዜ ይፈጅበታል ሰውን ለማወቅ። የተዋረደ ሰው ግን በአንድ ቀን ነው ጉዱ የሚታየው። እኔ የመጀመሪያ ቀን ልደቴ መጣ አየሁት። የመጀመሪያ እንደ 3ኛ ልጄ ያ ልቀበል። እስካሁን ያያቸው ቪዲዮ ላይ ምናልባት ቪዲዮዎች ናቸው፣ ለራሴ ያሳመንኩት ማለት ነው። ቪዲዮዎች ናቸው። እስቲ ሊየው አልኩኝ፣ አየሁት። ከዛ በስንተኛው ጊዜ ስመለስ አልተመለስኩም እንጂ ቤት ነው ያለች። እንደ እናት ሱፐርማርኬት ይዤ ውሃ ምናምን ይዤ ኖ አይደለም። የመጀመሪያ ጊዜ ሄድኩኝ እንጂ ሴት ቤቱ ባዶ ነው። ውሃ ስል ይርበተበታሉ፣ ብርጭቆ ስል ብርጭቆም የላቸውም። ያ ኦኬ አልኩኝ እና እናት አይደለው ገመና ደባቂ። በስንተኛው ቀን ስመለስ ከሱፐር ማርኬት ጭኜ ገዝቼ እየነዳን ከዛ ወር አወጣውና ከፍቼ ጠራሁት። በር ከፍቶ ወርዶ በር ከፍቶ እኔ እንደዚህ የሚያህል ደርዘን ውሃ ይዣለሁ፣ 6 ውሃ። እኔ ደግሞ ከመኪና ውስጥ አወረድኩና ውሃው አውርጄ ይወስዳል። ልክ እንደ ልጆቼ ቁጭ አደረኩለት እዚህ ጋር ማለት እንደዚህ ቁጭ አድርጌ ዞር ስል የለም። ከዛ የሚመጣ መስሎኛል። እኔ በላስቲክ የገዛኋትን ይዤ ቤታቸው ፎቁ እንዲህ በቃ ሲያስጠላ እንዲህ ብላችሁ የምትደፍቁ የዛኔ ለራሴ እኔ 100 ኪሎ ነኝ።
ያ ይዤ ያንን የገዛሁትን ይህንን የሚያክል ነገር ጀፉ ብርጭቆ አለ፣ መጋረጃ አለ ምናምን ማጠቃ ነው የገዛሁት ጋይስ። እሱ ተመልሶ ገባ። እሷ ነፍሰ ጡር ናት ማለት እንደዚህ ፍጥጥ ያለን ባያ ነፍሰ ጡር ናት፣ የተደበቀ ነፍሰ ጡር ናት። ወርዳ ኖ እንጂ በስነ ስርዓቱ ነፍሰ ጡር ናት እንጂ በስነ ስርዓቱ ነፍሰ ጡር ናት። በስነ ስርዓቱ ነፍሰ ጡር ናት እንጂ ትልቅ ነው እንጂ ወርዳ ተሸክማ ይዛ ገባች። ተሸክማ ምን ያደርጋል እላታለሁ። የሆነ ነገር እየሰራ ነው ምናምን አለች። ደነገጠች። እሷ ራሷ ባህሬን ስለምታውቀው አስቀመጥኩኝ። 30 ደቂቃ አልተቀመጥኩም። ሻይ ቡና ሲሉኝ ወደ ቤት እሄዳለሁ ብዬ አኩርፌ እምባዬ እየተናነቀኝ ወደ ቤት ገባሁ። ወልዳ አርግዛ በዩቱብ ቁጭ ብዬ ሳያቸው ኮሮና ነበረ፣ የሁለተኛው ማለት ነው። ኮሮና አለ። ሄዱና ቪዲዮን ፈልጋችሁ እዩ። ጂጂ እውነቷን ነው ውሸቷን ነው ማለት ትችላለች። ሄዱና ቪዲዮን ፈልጋችሁት ኮሮና ሰው የማይወጣበት ሰዓት ላይ ሄዳችሁት ማስካተን አንድ ማስክ ነው። እሷ እኮ ነፍሰ ጡር ናት። አንድ ማስክ ነው ያገኘ ነው፣ አንድ ማስክ ነው ያለው ብሎ እሱ ማስኩን አድርጓል። አጅሪዋ ሱፐር ማርኬት እንዲህ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነፍሰ ጡር ሚስት ነው ማስክ። እንግዲህ የኔ መመዘኛ ያች ናት። እኔ እንኳን ብሆን ባዳ ወንድ እንኳን ብትሆን ሄዱና የኢትዮጵያ ሕዝብ ሄዱና ዩቱቡ ላይ ሄደት ወይ እኔ አወጣዋለሁ። አሁን ገብቼ አወጣዋለሁ። እሱን አወጣዋለሁ። እኔ አወጣዋለሁ። አውጥቼ እዚህ ላይ ለጥፈዋለሁ። ታረጉታላችሁ ይሄንን። እኔ እንዲያውም ዩቱብ ሰርችበታለሁ። ማስክ ባለቤቴ ከሩቅ ቦታ ነው ይዞልኝ የመጣው። ለእኛም ለጎረቤቶቻችን ማስክ አልነበረም። ታስታውሳላችሁ? ይሄ ታዲያ ሰው ነው? ሰው እኮ አይደለም። አያጅቡ እኮ ነው። አያጅቡ ነፍሰ ጡር ሆና በቃ ወጣልኝ። ከዛ ጨመረና ደግሞ ማማ ቂቤ እንዴት ነው የሚነጠረው? እኔ እያለሁ ማለት ነው። ገንፎ እንዴት ነው የሚሰራው? ልጄ ምን እንዳደረጉት ልንገራችሁ። ልጄን ልቅረጽህ አለው። አትቀርጸኝም አለው። አልፈልግም አለው። ልጄን አብሮ ላይ ያስቀጠቀጠው። የዛኔ ናት ይዛ ገንፎ ላይ ቢሆን ኖሮ እዚህ ነበር ገንፎ የማደርገው። የራሴ ማደርገው እምቢ ነው ያለ። እምቢ አንተ እህትህ ስትሰደብ በእናትህ ዝም ትላለህ እንዴ ይለዋል። እናቴ እንዲገባና አብሮ እንዲሰድበኝ። እሱ ደግሞ በውስጡ አንተስ ምን እያደረግክ ነው ያለ። አየህ እኔ ከቤት ስወጣ ልጄን ግን ቤት ነበር ያስቀመጥኩትኝ። ልንገርህ እኛ ጅሎች አይደለም ለአንተ ጥለን የወጣን ሁሉን ነገር እናውቃለን። ግን የእሷን ፍላጎትና የእሷን ስሜት እንጠብቅ። ትቀጥቀጥ፣ ምክንያቱም አለያይኝ ትለናለች። ልጄ ምራስ ታይ ደውይላት። እኛ የምናውቅ ልጄ ድሮ ነው የሚያውቅ። ደዊና አቅርቢያትና ሚስጥሯን ትንገሪ ሲለኝ ነው በራሷ ጊዜ ትምጣ ያልኩትኝ። ልጆቼን ይሳኝን በራሷ ጊዜ ሲበቃት ትምጣ። አሁን ወልዳለች አያገባኝም ያልኩት። ታይ ሲለኝ አያገባኝም። ቀጥቀጥ አድርጎ በደንብ ሲያንቀጠቅጣት እና ሲልካት ትመጣለች። አይኗ ቃል ምንም እንደማትሆን እንደምትወጣው እሱ የሰራው ስራ እንደው እግዚአብሔር ይመስገን። እች ልጅ ጨዋ ናት። አንዳንዴ የእሷ ጨዋነት ከኔም የለም ከአባቷም የለም። ብታወጣው ሳምሪ አልተናገረችም። የተናገረችው ምንድን ነው? በቃ ፋውል እንደሆነ ስራ እንደማይወድ እሷን ተጨማሪ ስራ አልበቃ ብሎት ማለት ነው። አልበቃ ብሎት እሱን አይደል የተናገረችው። ቤት ውስጥ ያደረጋትን ነገር ብትነግራችሁ እናቴ እያንዳንድሽ እሱን እንዲሰቀል ነው የምትፈርችው። እንዲሰቀል ብትነግርሽ ማለት ነው። በቁመቷ የሚሰድባት በምትል ተሳስታ ትንሽ ከለበሰች ስድብ ነው። ተሳስታ ከሰው ጋር ካወራች አንቺ ሸርሙጣ የሸርሙጣ ልጅ ነበር የሚላት ቤት ውስጥ ሲሰድባት። ሸርሙጣ የሸርሙጣ ልጅ ነው የሚላት ሲሰድባት ማለት ነው።